ዕለተ ማክሰኞ ግንቦት 19 2026 ምሽት ላይ እንገኛለን። የተወደዳችሁ የጣቢያችን ተከታታዮች እንደምን አምሽታችኋል? ለዕለቱ የተሰናዱ የአማርኛ አበይት ዜናዎችን ፍሬ ጉዳዮቹን በማስቀደም ወደ እናንተ ማድረስ እንጀምራለን። ትከታተሉን ዘንድ የአክብሮት ግብዣችን ነው። የጄኔራል ስብሃት ኤፍሬም መከሰት መነጋገሪያ ሆኗል። ኤርትራውያን የባንክ ሂሳባቸው በመታገዱ ምክንያት ችግር ላይ መውደቃቸው ተነገረ። ገዢው ፓርቲ ላይ የሰላ ትችት ያቀረበው የትብብር መግለጫ እያነጋገረ ነው። በኬንያ በተቀሰቀሰ ተቃውሞ የአራት ሰዎች ሕይወት ማለፉና በመቶዎች የሚቆጠሩ መታሰራቸው ተገለጸ። ፓኪስታን የተሻሻለውን የኢራን የሰላም እቅድ ለአሜሪካ ደረሰች። ወደ ዝርዝር ዜናዎቹ እናልፋለን። የጄኔራል ስብሃት ኤፍሬም መከሰት መነጋገሪያ ሆኗል። ጄኔራል ስብሃት ኤፍሬም ከዓመታት በኋላ ወደ ሚዲያ ብቅ ማለታቸውን ኤርትራውያን መነጋገሪያ አጀንዳ አድርገውታል። ጄኔራል ስብሃት ኤፍሬም በትጥቅ ትግሉ ታሪክ ውስጥ ትልቅ ስም ካላቸው ግለሰቦች አንዱ ሲሆኑ በተደጋጋሚ ስማቸው ሲነሳ ይደመጣል። ከ8 ዓመታት በፊት በደረሰባቸው የግድያ ሙከራ ከፍተኛ የአካል ጉዳት ደርሶባቸው እንደነበር የሚገልጹ መረጃዎች በሰፊው ሲሰራጩ ቆይተዋል። ይሁን እንጂ እስከ ዛሬዋ ቀን ድረስ ስለደረሰባቸው ጥቃትም ሆነ ስለ ጤንነታቸው ሁኔታ በይፋ ሲናገሩ አልተደመጡም በማለት ተንታኞች ይወቅሳሉ። በተጨማሪም በኤርትራ ውስጥ ፍትህና የህግ የበላይነት ባለመኖሩ ምክንያት እስካሁን ድረስ በገለልተኛ አካል ተጣርቶ የቀረበ ትክክለኛ መረጃ አለመኖሩ የሚያሳዝን ነው ሲሉ አንዳንድ ኤርትራውያን ቅሬታቸውን በማህበራዊ ትስስር ገጾቻቸው ላይ እየገለጹ ይገኛሉ። ኤርትራ በአንድ አምባገነን መሪ የምትመራ አገር በመሆኗ ነፃ የሐሳብ ልውውጥም ሆነ ምርመራ ለማድረግ አስቸጋሪ መሆኑን የኤርትራ ምሁራንና ፖለቲከኞች ይጠቅሳሉ። ጄኔራል ስብሃት ኤፍሬም ከ8 ዓመታት በኋላ ወደ ሚዲያ ብቅ ማለታቸው ምን አንድምታ ይኖረዋል? ሐሳባችሁን አካፍሉን በማለት ወደ ቀጣዩ ዜናችን እናልፋለን። በሌላ ዜና ኤርትራውያን የባንክ ሂሳባቸው በመታገዱ ምክንያት ችግር ላይ መውደቃቸው ተነገረ። በኢትዮጵያ የሚገኙ ኤርትራውያን የባንክ ሂሳባቸው ከፋይዳ ዲጂታል መታወቂያ ጋር ባለመያያዙ ምክንያት በመታገዱ ለከፍተኛ ችግር መጋለጣቸውን የተለያዩ ኤርትራውያን ለኤሪሳት ገልጸዋል። በኢትዮጵያ ብሔራዊ ባንክ ከመንግስት በተላለፈ መመሪያ መሰረት ማንኛውም የባንክ አገልግሎት ተጠቃሚ የባንክ ሂሳቡን ከፋይዳ መታወቂያ ጋር ማገናኘት እንዳለበት የሚል መመሪያ ወርዷል። በተሰጠው የጊዜ ገደብ ውስጥ የባንክ ሂሳባቸውን ከፋይዳ ጋር ያላገናኙ ኤርትራውያንን ጨምሮ በሺዎች የሚቆጠሩ ደንበኞች በተለያዩ ባንኮች ያላቸው ሂሳብ ታግዶባቸዋል። በዚህም ምክንያት ገንዘባቸውን ለሚያስፈልጋቸው ወጪዎች መጠቀም ባለመቻላቸው ለችግር መዳረጋቸውን አስተያየት ሰጪዎቹ ያስረዳሉ። የኢትዮጵያ መንግስት ሁሉም የባንክ አገልግሎት ተጠቃሚዎች የባንክ ሂሳባቸውም ሆነ መታወቂያቸው ከፋይዳ ጋር እንዲያያዝ ጥብቅ ትዕዛዝ መስጠቱ ይታወቃል። ብሔራዊ ባንክ ሂሳባችሁን የግድ ከፋይዳ ጋር ካላገናኛችሁ በሚል ገንዘባችሁን ለማገድ የሚያስችል ህጋዊ መሰረት የለውም ሲሉ የህግ ባለሙያዎች ይከራከራሉ። በኢትዮጵያ ካለው የሰላም እጦትና የጸጥታ ዋስትና አለመኖር ጋር ተያይዞ በርካታ ሰዎች በፋይዳ ምዝገባ ሂደት መመዝገብ ባለመቻላቸው የባንክ ሂሳባቸው ታግዶ ገንዘባቸውን መጠቀም ያልቻሉና ለከባድ ችግር የተጋለጡ ቁጥር ስፍር የሌላቸው ኢትዮጵያውያን ዜጎች በባንኮች ደጃፍ ተሰልፈው እንደሚውሉ በተለያዩ የኢትዮጵያ ከተሞች የሚኖሩ አስተያየት ሰጪዎች በስፋት የገለጹት መረጃ ሆኗል። በሌላ መረጃ ገዢው ፓርቲ ላይ የሰላ ትችት ያቀረበው የትብብር መግለጫ እያነጋገረ ነው። የኢትዮጵያ ሰላምና መጻኢ ዕድል የሚወሰነው በእውነተኛ የህዝብ ተሳትፎ እንጂ ለይስሙላ በሚደረግ ምርጫ እንዳልሆነ ትብብር ለኢትዮጵያ አንድነት የተሰኘው የአራት የፖለቲካ ድርጅቶች ቅንጅት አስታወቀ። አዲስ አበባ ውስጥ ግንቦት 19 ቀን 2026 ጋዜጠኞችን ጠርቶ መግለጫ የሰጠው የፓርቲዎቹ ቅንጅት ገዢው ፓርቲ ብልጽግናን የህዝብ ነጻ የፖለቲካ ፍላጎቶችን በመጨፍለቅ ተግባር ከሷል። ትብብሩ ገዢው ፓርቲ ለቀረቡለት ቅድመ ሁኔታዎች አሁንም ምላሽ ካልሰጠ ከምርጫው ተሳትፎ ራሱን እስከ ማግለል የሚደርስ እርምጃ ለመውሰድ ሊገደድ እንደሚችልም አስጠንቅቋል። ምርጫው እየተቃረበ በመጣበት በአሁኑ ወቅት ገዢው ፓርቲ ክልከላዎችን በማብዛት አስደንጋጭ ያለውን ህገወጥ ድርጊቶች ይፈጽማል ሲልም ትብብር በመግለጫው ከሷል። ትብብር ለኢትዮጵያ አንድነት አብዛኞቹ እንከኖች ለኢትዮጵያ ብሔራዊ ምርጫ ቦርድ መቅረባቸውንም ጠቅሷል። ወደ ሌላ ዜና ስናመራ
በኬንያ በተቀሰቀሰ ተቃውሞ የአራት ሰዎች ሕይወት ማለፉና በመቶዎች የሚቆጠሩ መታሰራቸው ተገለጸ። በኬንያ የነዳጅ ዋጋ ጭማሪን ተከትሎ በዋና ከተማዋ ናይሮቢ በጸጥታ አካላትና በተቃዋሚዎች መካከል በተፈጠረ ግጭት የአራት ሰዎች ሕይወት ሲያልፍ ከ30 በላይ የሚሆኑት ደግሞ መቁሰላቸው ተገለጸ። የኬንያ የሀገር ውስጥ ጉዳይ ሚኒስትር ኪፕቹምባ ሙርኮመን በሰጡት መግለጫ ህገወጥ የሁከት ተቃውሞ ሲሉ በጠሩት ድርጊት ላይ ተሳትፈዋል የተባሉ 348 ሰዎች በቁጥጥር ስር መዋላቸውን እና ፍርድ ቤት እንደሚቀርቡ አስታውቀዋል። ሚኒስትሩ አራቱ ሰዎች እንዴት ህይወታቸው ሊያልፍ እንደቻለ በዝርዝር ባይገልጹም የዓይን እማኞች ግን ለሀገር ውስጥ መገናኛ ብዙሃን በሰጡት ቃል በናይሮቢ የነበሩ የፖሊስ አባላት በተቃዋሚዎች ላይ ተኩስ መክፈታቸውን ተናግረዋል። በተቃውሞ ሳቢያ በርካታ ተጓዦች በከተማዋ ዳርቻዎችና መነሻዎች ላይ ለእንግልት የተዳረጉ ሲሆን ተቃዋሚዎች በዋና ዋና መንገዶች ላይ ጎማዎችን በማቃጠልና በተሽከርካሪዎች ላይ ጥቃት በመሰንዘር ቢያንስ 2 መኪናዎችን ማቃጠላቸውን ተከትሎ የከተማዋ መሃል ሙሉ በሙሉ ጭር ብሎ ውሏል። በኬንያ ባለፈው አርብ የተመዘገበው የነዳጅ ዋጋ ጭማሪ በአገሪቱ ታሪክ ከፍተኛው የተባለ ሲሆን በዚሁ መሰረት የናፍጣ ዋጋ በ23.5 በመቶ እንዲሁም የቤንዚን ዋጋ በ8 በመቶ ከፍ ብሏል። የኬንያ መንግስት ለዚህ የዋጋ ጭማሪ በምክንያትነት የጠቀሰው የኢራን ጦርነትንና በዓለም አቀፍ የኃይል አቅርቦት ላይ ያሳደረውን አሉታዊ ተጽዕኖ ቢሆንም በሸማቾች ላይ የሚደርሰውን ጫና ለማቃለል ሲባል ታክስ መቀነሱን አስታውቋል። በመጨረሻም ፓኪስታን የተሻሻለውን የኢራን የሰላም እቅድ ለአሜሪካ አደረሰች። የመካከለኛው ምስራቅ አዲስ ጦርነት ስጋት በበረታበትና ዲፕሎማሲያዊ ጥረቶች በከፍተኛ ሁኔታ በቀጠሉበት በአሁኑ ወቅት ፓኪስታን ከኢራን ጋር የተያያዘውን ቀጠናዊ ግጭት ለማስቆም ያለመ የተሻሻለ የሰላም እቅድ ለአሜሪካ ማድረሷ ተገለጸ። የሮይተርስ የዜና ወኪል እንደዘገበው በዋሽንግተንና በቴህራን መካከል የሚደረገው ቀጥተኛ ድርድር አሁንም አስቸጋሪ በመሆኑ የፓኪስታን ባለስልጣናት በሁለቱ ወገኖች መካከል የሚያደርጉትን የአደራዳሪነት ሚና ቀጥለዋል። ለጉዳዩ ቅርበት ያላቸው የፓኪስታን ምንጭ እንደገለጹት ሁለቱም ወገኖች በዋና ዋና ጉዳዮች ላይ አሁንም ሰፊ ልዩነት አላቸው። ብዙ ጊዜ የለንም ሲሉ ያስጠነቀቁ ሲሆን ተደራዳሪዎቹ ወገኖች በየጊዜው የፍላጎት ወሰኖቻቸውን እየቀያየሩ ነው ሲሉ አክለዋል። የኢራን ውጭ ጉዳይ ሚኒስቴር በበኩሉ የቴህራን አዲስ አቋም በፓኪስታን በኩል ለዩናይትድ ስቴትስ መድረሱን ያረጋገጠ ቢሆንም የተሻሻለውን የሰላም እቅድ ሙሉ ይዘት ግን ይፋ አላደረገም። የአዲስ ዲፕሎማሲያዊ ግፊት የተደረገው የአሜሪካው ፕሬዝዳንት ዶናልድ ትራምፕ የሰላም እቅድ መድረሱን ተከትሎ በኢራን ላይ ሊሰነዝሩት ያቀዱትን ወታደራዊ ጥቃት ለጊዜው ማገዳቸውን በገለጹበት ወቅት ነው። ፕሬዝዳንት ትራምፕ ከቴህራን ጋር አዲስ የኒውክሌር ስምምነት ላይ መድረስ አሁንም የሚቻል መሆኑን የጠቀሱ ቢሆንም ድርድሩ የሚፈርስ ከሆነ ግን ወታደራዊ እርምጃ የመውሰድ ዕድል አሁንም ክፍት መሆኑን አስጠንቅቀዋል። ዋሽንግተን በኢራን የኒውክሌር እንቅስቃሴዎች ላይ ጥብቅ ገደብ እንዲጣልና ወሳኝ የዓለም አቀፍ የነዳጅ ማጓጓዣ መስመር የሆነው የሆርሙዝ የባህር ወሽመጥ ዳግም ክፍት እንዲሆን የምትፈልግ ሲሆን፣ በአንጻሩ ኢራን ደግሞ በይፋ የሚደረጉ ትንኮሳዎችና ግጭቶች እንዲቆሙ፣ ማዕቀቦች እንዲነሱላት፣ በጦርነቱ ለደረሰባት ጉዳት ካሳ እንዲከፈላትና ወደፊት ጥቃት እንዳይሰነዘርባት ዋስትና እንዲሰጣት እየጠየቀች ትገኛለች። ይህ የቅርብ ጊዜ እቅድ ለወራት ያህል በፓኪስታን አማካኝነት ሲካሄድ የቆየው በተዘዋዋሪ መንገድ የሚደረግ ዲፕሎማሲ ውጤት ነው። ከዚህ ቀደም በአሜሪካ የሚደገፉ የተኩስ አቁም ረቂቆችና የኢራን አጸፋዊ የሰላም ሐሳቦች ቀርበው የነበረ ቢሆንም አብዛኛዎቹ በቴህራን የኒውክሌር መርሃ ግብርና በቀጠናዊ የደህንነት ስምምነቶች ዙሪያ በተፈጠሩ አለመግባባቶች ሳቢያ ሳይሳኩ መቅረታቸው ይታወሳል። ኢራን አሜሪካ ለምትሰነዝራቸው ዛቻና ማስፈራሪያ ዋጋ የምትሰጥ አለመሆኗንና ጦርነቱ ካገረሸም ይበልጥ ያላትን ኃይል ልትጠቀም እንደምትችል ተንታኞች ይጠቅሳሉ። የተወደዳችሁ የኤርትራ ሳተላይት ቴሌቪዥን ተከታታዮች ለዛሬ ምሽት ያዘጋጀናቸውን የአማርኛ ቋንቋ አበይት ዜናዎችን በዚሁ ፈጽመናል። በሐሙሱ የዜና እወጃ ሰዓታችን እስከምንገናኝ ጤና ይስጥልን።